ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ አትርሱ። ላይክ ሼር እያደረጋችሁ እዚህ ቤት ምን ታደርጋለህ? ከእሷ ጋር ብቻ ሄለናዊት ልጅ አላት። ልጅ አለሽ? ልጅ አዎ፣ በትክክል ቆንጆዬ ልጅ። ለዛው ልጁ አባት ደግሞ ሶሻል ሚዲያ ላይ ያለ ሰው ነው። አዎ፣ ጂምም የሆነ ወጠምሻ ሰውዬ በጣም ያስቸግራት ነበር እና በዛ የተነሳ ጂም ለቃለች። ሰላም፣ እንዴት ናችሁ? ውድ ነው የተከበራችሁ። በነገራችን ላይ ሄሉ ማለት ነው እንደዚህ ስታቀራርብ እንደዚህ እንትን ስትለው የሆነ ስሜት ይሰማዋል ኤሪክ ማለት ነው። ማለት ከዛሬ ነገ ተቀበለች፣ ከዛሬ ነገ ማለት ደስ ትላለች እኮ። ምክንያቱም እንዴት መሰላችሁ የራሷ የሆነ ነገር ግን ደግሞ ሄለን ለምን መሰላችሁ ብቻዋን ጸበል ለምን አትሄድም ብዬ ነው የማስበው። ታስባላት ጸበል ብትሄድ ጸሎት ብታረግ እርግጠኛ ነኝ ከኤሪክ ጋር እንትን ይላለሁ። ዞሮ ያማለ ያው እሱ ዋጋ ሊከፍል እንጂ እግዚአብሔር መቼም ከጻፈላችሁ ምንም ነገር ከማግኘት ከመሆን አትቀሩም ማለት ነው። እግዚአብሔር ለእናንተ የሚጠቅመውን ነገር ይሰጣል፣ ለእኛ የማይጠቅመውን ነገር ነው እንትን የሚለውና እንዳልኳችሁ እንግዲህ ሄሉ ልጅ አላት ብለው እንግዲህ ዛሬ ደግሞ እሱን እንትን ፕራንክ እያደረጉ ነው ማለት ነው። ልጅ እያለ ነው። ውድ ቤተሰቦች ሰላም ጤና ይስጥልኝ። ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይዛ እያልኩኝ እስኪ እነ ሄለን እንግዲህ ዛሬ ፏፈሽ ብላ ጠብቀዋለች ማለት ነው። ቡና ምናምን አቀራርባ ነጫጭ ለብሳ ማለት ነው። እስኪ እንብላ ምግብ እንትን ፈንድሻ ቆየን ካየን እኮ ነው የምትመስለው። አሲር ነው ጠጣ። አሲር ነው አሲር አሪፍ ነው። እሺ እንዴት ነህ? ደህና ነህ? ቆይታ አሪፍ ነው። ምንድን ነው እትይ? በነገራችን ላይ ውድ ቤተሰቦች ማለት ነው እኛ አሁን ደሴ አካባቢ ወሎ አካባቢ ቡና ስናፈላ እንደዚህ ቁጥጥ ብለን ስናፈላ ደስ አይላቸውም ቤተሰቦቻቸው። ፍራሽ ትንሽዬ ፍራሽ ፈረሽና እዛ ላይ ያለ በቃ የሆነ አላደል እነ ሙስሊም እህቶቻችን አሁን እንዴት ነው የሚያፈሉት? እንደዛ ምናምን ነው። ደሴ አካባቢ በተለይ በጣም ለየት ያለ ቡና አፈላል ነው። አቀራረቧ ደስ ይላል። ሌላችሁ ፈልጌ ነው። እስኪ ምንድን ነው የምትለው? አላውቀውም አለ ቀለበት አድርጎላት ነው የምትኮረው። ምን ሰው ናት? አዋረድከኝ እኮ ኦልሬዲ አዋረድ ገመናዬን እየሸው የኔ ሚስትረኛ ከብቶ እንዳይ ስትሆን ብቻ እንዴ ቡና የሚያፈላ ሰው ደግሞ ከመች ጀምሮ ነው እንትን ምንድን ነው ሶፋ ላይ ተቀምጦ ቡና ሶፋ ላይ ሳይሆን እንደዚህ ወንበር ላይ ቁጥጥ ምናምን ሳይሆን የሚባለው ማለት ነው። ይሁን አሁን ሄለን ቀጭም ስታፈላ ቡና ወንበር ላይ ፍራሽ እኔ ብቻዬን ነው የምጠጣው አላለም። ምን ይሻላል? ሶፋው ለእኔ ሲሆን ነው እንዴ ማይወቀው? በጣም ነው የወፈርኩት። የቡና ሲሄድ የሚሆን የቦሰነ ስርዓቱ ምናምን በጣም በዛ ወደድከው? ምንድን ነው እሺ ጥያቄ? አሁን
ኢስላምክ ያንቺ አልነበረም እንዴ? ቆይ ምኑ እስከ አልጠጣሁም። አሁን ይሄ ምግብ ስሰራ እኔ ሁሌም አልሰራም ምግብ፣ ግን ከሰራው መቅመስ አልወድም። ከቀመስኩና ከሸተተኝ አልበላም፣ ቀኑን ሙሉ አልበላም። እና ለዛ ስለሆነ የሆነ ነገር ቅድሚያ ከቀመስኩት አሁን ምንም ስላልቀመስኩ ነው እንት ያማረኝ ማለት ነው። ከቀመስኩ ነው እንደዛ ያ ነው። ብቻ ግን እናላችኋለሁኝ። እሷም ረግዘች፣ እኔም እያጠፋሁ ማለት ህይወት ቀጠለ። ጭራሽ አስረግዘ የጠፋው እሱ ነው ያለው ራሱ ነው ያለው። ቆይ ግን ማለት ነው ሽንጠይቅሽን ጥያቄ ልጠይቅሽ። እሱ ጠይቀኝ በእናትህ። ይህን ጥያቄ ከራሴ አይደለም። የሆነ አንደኛ ቲክታክ ላይ አይቼ ነው ማለት እንደዚህ አይነት ነገር ፖስት ሲያደርጉ ሰዎች አይቼ ነው። እና ደግሞ ከፋሚሊም የመጣ ጥያቄ ነው። ኦኬ ምን አይነት ጥያቄ ነው? ስለዚህ ለዚህ ጥያቄ ትክክለኛውን መልስ ነው መስማት የምንፈልገው አንቺ። ሄለናዊት ልጅ አላት እንጂ ልጅ አለሽ? ልጅ አንቺ ጀምሩ ታውቂያለሽ እንዴ? አንቺ አግብተሽ ታውቂያለሽ ወይ? እኔ አግብተሽ ታውቂያለሽ? ይህን ጥያቄ ግን ለምን ጠየቀኝ? አንደኛ ዩቱብ ላይም ቲክታክ ላይም ፖስት ያደርጋሉ ምናምን ነገር እና ደግሞ ቆይ ግን አንቺ እሱን ጥያቄ ትመልሽልኛለሽ፣ ግን በዚህ ሰዓት ልጅ ቢኖርሽ ደስ ይልሻል ማለት ብትወልጂ ማለት ብዙ ጊዜ ያለውኝ እና የሆነ ሪፖስቶችሽን ምናምን ነገር ሳያቸው ልጅ ያቀፈች ምናምን እናት ምናምን ልጅ በዚህ ሰዓት ብትወልጂ ደስ ይልሻል? አዎ በትክክል። አዎ ቆንጅዬ ልጅ ለዛው ቆንጅዬ ምን የመሰለ ሴትም ትሆን አንድ ችግር የለውም፣ ግን ቆንጅዬ ልጅ እንዲኖር ይፈልጋል። ግን ለዛኛው መልስ ስመልስልህ የለኝም የለኝም። ኤክስፔክት የሚደረግ ነገር ያው ክሊር እንዲሆን እና ማወቅ እንትን ስላልኩኝ ይችላል። ሌላኛው ጥያቄ ደግሞ ስለ ልጅ ሲነሳ ደግሞ ሌላ የሚነሳ ነገር ነበረ። ልጅ አላት፣ ከዛ በኋላ ልጁ አባት ደግሞ ሶሻል ሚዲያ የሆነ ኤነርጂ ስትይ እኔም ልስጥ የምር ነው። እኔም ወደው ጭፋራ ብዙም አልችልም፣ ግን ምን አይነት ነው? የሆነ ኤነርጂ ነገር ስትይ ከመቆየት ብዛት ለምን እንዲጨፈራ ራሱ ተሳሳም እስኪ እኔ ስንቅል አልሞታም ከመቆየት ብዛት ነበር በቃ እያያዝ ራሱ ተመልሳ አቧል እና የክትፎን አሰራር ራሱ ትንገር እንጂ እሺ በመጀመሪያ እኔ የክትፎ አሰራር እኔ አውቃለሁ በደንብ ማለት ነው። የክትፎ አሰራሩን ይዘህ ልመጣ ነው። ልንገርህ፣ ይኸውልህ ሰርች ሊያደርግ ነው። ቅመማ ቅመም ነው በመጀመሪያ የሚገባው። ማለት ቅመም ማለት ሚጥሚጣ ኦልሬዲ ቅመም አይደለም። እንዴት ነው? ስፓይሲ ነገር የሚያቃጥል እንደዛ ነው። ሚጥሚጣ ይገባል። ከዛም በኋላ ቂቤ ይገባል። ግቡ። ማን ነው? ጆሲ መጣ ነው እንዴ? ግቡ፣ የግቡ፣ ግባ። ጆሲ ነው።
ዮሳ እንዴት ነው? ምን ታደርጋለህ? ምን ታደርጋለህ? ማለት አልገባኝም። ምን እያደረክ ነው? ምንድን ነው እንደዚህ አታወራኝም? ቆይ አይደለም ቆይ አንድ ጊዜ ሶሪ ነች። እዚህ ቤት ምን ታደርጋለህ ከእሷ ጋር ብቻ? ምን ነው ቡና ያፈላሽ ነበር? ምን ማለት ነው ቡና እየፈለሽ ማለት? ኖ ቡና እኔ ቤት አፍልቼለት ስለማለት ቡና አፍልቼ ጠርቼው ነው። ኧረ እባክሽ ዛሬ ነው አፍልተሽ የምትጠሪው እንዴ? ምንድን ነው? ምን ችግር አለው? አንተንም ጠርቼዋለሁ። እስካሁን ደግሞ የቆየኸው አንተ ነህ እንዴ? ኦኬ፣ ግን ለምን ዛሬ ነው ያፈላሽ? አንቺ ነው አይደለም። ቆይ ተረጋጋ። አንተ ሲጀመር ብቻ እነዚህ መምጣት አልነበረብህም። አንደኛ፣ ሁለተኛ ይቺ ልጅ እስከዛሬ ቡና አታፊ እየተባለች መስል ዛሬ ጠብቀ ቡና የምታፈለው ለምንድን ነው እኮ? ለምንድን ነው ዛሬ ነው ያፈላሽ? ያስታውቃል እኮ ነገሮች ሁሉ ያስታውቃሉ። በቅናት ሁሉንም ነገር እያደረግሽ እንደሆነ ያስታውቃል። ነግሬሃለሁ ቅድም ለምን ከዚህ በፊት እንዳላፈላው። በቃ እሱ አይፈልግም። ሴትዮ ትረጅኛለሽ። እሱ አይፈልግም። ካልፈለገ እዚህ ምን ይሰራል? ቁጭ ብሎ እኮ ነው ያለው እንዴ? ስላሹ ምናምን ኖ ወይ አዳምጪ። ቆይ እኔ እሱ እንደሚመጣ አላውቅም። ነግረሽኛል። ኤሪክ ይመጣልና ብለሽኛል። ኤሪክ ይመጣል አላልኩም። ለአንተም ለብቻ የምጠራበት ምክንያት የለም። ሁላችሁንም ኑ ብዬ ነው የጠራው። እሱን ደግሞ ስጠራው ያው አለ። ኤዲም እኮ እዚህ ነው ያለው። ኖ አይደለም፣ አንድ ቤት ውስጥ ምን ትሰራላችሁ እያለ ነው ማለት ነው ያለው። አዎ ምን ትሰራላችሁ? እሱም አለ እኮ እዚህ ነበር እኮ። አሁን አይደለም የሚመጣው። እስከ ዛሬ ይሄን ነገር ማድረግ ትችያለሽ አትችይም? መልሽልኝ አንድ ጥያቄ። አይደለም እኔ እሱ ነው ያልገባኝ እያለ ያለው ነገር። አሁን ጠብቃ ለምንድነው ቡና የምታፈላ? አዎ ምንድን ነው አሁን ያለሽ አላማ ምንድን ነው? እንደ የቅናት መንፈስ የተወገደ እኔ በጣም እየታገስኩ ነው ያለሁት ማለት ነው ነገራቶች። ቡና ማፍላት እስኪ አትታገሺ ና ብዬ ጠራው። ከዛም በኋላ መጣ አይደለ? ስጠራህ ደግሞ ኤሪክ እዚህ ቤት አይመጣም አይደርስም ብዬ አይደለም እና በቃ ቤት ምናምን አልኩ። እሱንም ጠራሁት ከዛ መጣችሁ። ምንድን ነው እኔ እኮ ማስመሰሉ ለምን አስፈለገ ነው የኔ ኩሽ የገባኝ ነገር ምንድነው? ይቺ ልጅ እሱ ከሌላ ሴት ጋር ሆኖ ስታየው ይሄድብኛል፣ ያመልጠኛል የሚል አይነት የቅናት መንፈስ ነው እንጂ የመራውንም ወዶ አይደለም። ይህን ልጅ እንደዚህ እያደረገችለት ያለችው እያስመሰለች ወደድኩ አለችው። ሲቀጥል ደግሞ እዚህ ቤት ሁሌ ተባሮ አያውቅም። ብዙ ጊዜ ስትንከባከበው ነበር የቆየው እና አሁንም ቢሆን እሷ ወድሃለሁ አልሽው እንዲ አንቺ እኔ ሲሄድ ጊዜ እና ታዲያ ምንድን ነው ቡና ከዚህ በፊት አፊልኝ ብልሃት ነበረ። ከዛ በኋላ ዛሬ ቡና ላፍላለሁ ጆሲ ቤት አፍልቻለሁ። ከዛ በቃ ከዛ ደግሞ እንዳጋጣሚ አልተመቸኝም፣ አላፈለውም። የበዓል ቀን ነበረ ዘመችሽ በቃ 30 ደቂቃ 20 ደቂቃ አልተመቸሽም? 30 ደቂቃ እና 20 ደቂቃ አይደለም ቡና ለማፍለት ይጠይቃል። እና ስንት ነው ዋናት? ምክንያቱም ፕሮሰስ አለው ምናምን ትቀመጣለህ፣ ታወራለህ እንጂ ቡና ጠጥቶ ቆሞ ቡና ጠጥቶ አይደለም የሚሄድ። በቃ ለምን ተነሳ ኤሪክ? ለምን ከሴት ጋር ታይ? እና ይበቃል። ከዚህ በላይ አንተ ነህ ደፋር። አታውራ ከዚህ በላይ እንዴ። አሁንስ አበዛው። እስካሁን ማለት ነው እዚህ እስካሁን መኖርህን ባቅ እራሱ አልቆይም ነበር። ለመቅናት ሲጀመር ማለት ነው ምክንያት ያስፈልጋል። እሷ ማነው የጀሪትን አሁን እሷ ጋር ይሆን ሰው ቅናት ማለት ነው። እና አይ በቃ እኔ ምንም አይነት እንትን አልፈልግም። ለማንኛውም ማለት ነው ስሚ በቃ ለማንኛውም እድል አንዴ ናት፣ ገባሽ? እድል አንዴ ናት። ተለመንሽ በጣም ራስሽን የሆነ ቦታ አስቀመጥሽው ምናምን በቃ አሁን ግን ላይ በቃ ምንም አዳምጥ ነገር የለም። አወራ አይደለ? አሁን ግን ብትለምኘው እንዲህ ብትለምኘው የማይመለስበት ሌብል ነው። አንቺ ጊዜ ያስፈልገዋል ምናምን እያልክ ስንት ወር ሙሉ ከኔ ጋር ስትንጣላ የነበረው እሱ መሄድ ነው እንደ እሱ ወዴት ነው ከምትሆነው አንተ? ቆይ እንደዚህ ለምንድን ነው መቆም እንደማይችል ሰው ብትንጎጃወዘው? አይደለም ና ሲለው ይሄዳል፣ ና ሲለው ይሄዳል። እና ታዲያ ምን ያርግሽ? ይላል። አንቺ እኮ ግራ በጣም ታጋቢ ነው። የምር ግራ የምታጋቢ ነው ጆሲ። ለሌላ ነገር ለተንኮል አስቦ ሳይሆን
ለራስሽ እንድትነቂ የሚያደርገው ድርጊት ነው። ግን ደግሞ በእንደዚህ ሳይሆን ሄለን ጸበል ያስፈልጋታል። ጸበል ነው እንጂ የሚያስፈልጋት እንደዚህ ግርግር አይደለም፣ በቅናት ወይ በምናምን አይደለም። ጸበል ቢወስዷት አሪፍ ነው። አሪፍ ቆይታ ነበረ የነበረው። ቡና ተፈልቶ ነገር አሪፍ ቫይብ ነበረ። የዛሬው ቪዲዮ ይህንን ይመስል ነበረ። ቀጣይ እናንተ